ምትፈልገው? ስሚኝ የእናቴ ንብረት ለኔ የሚገባኛል። አልገባኝም። ባቡሬ ያልነገርሽ? ምንድነው የሚነግረኝ? እናትሽ ለኔም እናቴ ነበረች። ለባቡሬ ሁሉንም ነገር ነግሬያለሁ። አክስትሽም ሁሉንም ነገር ታውቃለች። እንደሞ እንደዚህ አይነት ውሸት ጀመራችሁ? ስታይን ቆይ ፋራ መስልሃለሁ እንዴ? ማመን ያለ ማመን የራስሽ ጉዳይ ነው። ግን መጠቀም ያለብኝ ነገር መጠቀም አለብኝ። የእናትነት ፍቅሯን ባላገኝም እናቴ ስለሆነች ብቻ መጠቀም ያለብኝ ነገር እጠቀማለሁ። ስታይን ይሄን ተረትን ማምን ይመስላል? ምን ያረክሽ ነው? እየደወልኩ ለማ ካንተ ጋር አባሮች ተጫውታለሁ። እሺ ስልኬን ስጠኝ አምጣው። ለፖሊስ ደውላለሁ። አንተ እንደዚህ በነፃነት የመንቀሳቀስ መብት የለህም። ዝም ብለሽ ወከባት ትፍጠሪ። እኔ ቤተሰብ ፈልጌ ያለ የመጣሁት ሲጀመርም ቤተሰብ ወጥቶልኝ አያውቅም። ከልጅነት ጀምሮ ብቻዬን የኖርኩት እንጂ ይኸውልሽ እህትነትሽን ፈልጌ ሳይሆን መጠቀም ያለብኝ ነገር ለመጠቀም ነው የመጣሁት። እሺ መቼም አላምንም። እናቴ ከአባቴ በፊት ምንም አይነት ባል አልነበራትም። አባቴም ቢሆን የእናቴ ልጅነት ባሏ ነው። አባትሽ ከእናቴ በላይ ጥሩ ሰው ነበር። ከወለደችኝ ከእናቴ በላይ ይቆረቆርልኝ ነበር። ያኔ አንቺ ያልተወለድሽም ነበር። እናትሽ በኔ በልጇ ስላፈረችና ለአዲሱ ትራሯ ስትል እኔን ካደችኝ። እንደ ኩዮቼ ትምህርት ቤት መሄድ ሲገባኝ ሳልሄድ ቀረው። የእናትሽና የአባትሽን ቤት አጸዳ ነበር በዛ ጊዜ። አባቴን ታውቀዋለህ? አዎ አባቴ እኮ በጣም ጥሩ ሰው ነበር። አዎ እሱ ከእናቴ በላይ ለኔ አባት ነበር። እማዬ አባዬን ዋሽተዋለች እያልከኝ? መዋሸት ብቻ ሳይሆን እናትሽና ያቺ እህቷ እዛ ቤት የገቡት የአባትሽን ንብረት ለመውረስ ነበር። እኔ ይሄንን ለማመን ይከብደኛል። ላታሚን ትችያለሽ፣ እውነታው ግን እንደዛ ነው። እኔም መጀመሪያ አልገባኝም ነበር። አክስትሽ ላካ የተጠቀመችብኝ። እስካሁንም እህትነትሽን አልነገረችኝ። አንተ ማለቴ ቆይ እናቴ ከኔ ሌላ ልጅ ነበራት? አንተ ቆይ ወንድምሽ ነኝ እያልከኝ ነው? ከመታሰሪ በፊት ለባቡሬ ሁሉ ነገር ነግሬው ነበር። እሱ ግን ነግርሽ ፈቃደኛ አልሆነም። አንቺን እርጉዞና ነበር ከቤት ያባረረችኝ። ምንም ባላጠፋሁት ነገር ለአባትሽ እኔ እንዳጠፋውና እቃውን እንደወሰድኩ አድርጋ ከቤት አባረረችኝ። ከዛ በኋላ ጎዳና ወጣሁ። ከዛም እዛው ሆኜ ነበረ መሞቷን የሰማሁት። ስለተናደድኩባት ግን ልመጣም አልፈለኩም። አይ እኔ ይሄንን ነገር ማመን ይከብደኛል። ማመን ግዴታሽ ነው። አሁን ግን የእናቴን ንብረት መካፈል ፈልጋለሁ። በቃ እና ሌላ ምን ፈለግሽ? አንተ ወንድሜ ነህ ማለቴ እኔ ወንድም አለኝ? አይ እዛው እኔ ይኸውልሽ ወንድሜ እህቴ ምናምን የሚባል ነገር መጃጃል አይመቸኝም። እኔ የመጣሁት ይኸውልሽ ጥቅሜን ፍለጋ ነው እንጂ አንቺን እህትነት ፈልጌ አይደለም የመጣሁት። ገጀራ ፖሊሱ መጣ! ገጀራ ፖሊሱ መጣ! ለምለም ምን እያደረግሽ ነው? ምን አደረኩ? ስታገኘው እንድትደውል ነግሬሽ የለ እንዴ? ለምለም ሄሎ፣ 4 ተጨማሪ አልፈልጋለሁ። አዎ ሁለቱን በላይኛው መግቢያ፣ ሁለቱን ደግሞ በታችኛው መግቢያ። ወንጀለኛ እያመለጠኝ ነው። እሺ አምላኬ ሆይ የሰማሁት ነገር እውነት ነው? እኔ ወንድም አለኝ? ገጀራው የእውነት ለኔ ወንድሜ ነው? አምላኬ ቤኪ ቆይ እንዴት አልነገርከኝም? ገና ከመምጣታችሁ ምን አገኛችሁ? አቤት አይዲቭ እንደው ስቃይ በዛ። እሺ ቤሪ ቢራ ቢሮ በርበሬ ምንድነው እሱ? ስማ፣ ስለኔ እዚህ ቤት የሚወራውን ነገር በሙሉ ትነግረኛለሽ? እሺ? እንዴት ማለት? ሁሉንም ነገር ቤት ውስጥ ስለኔ የሚባለውን ነገር በሙሉ ትነግረኛለሽ? ያቺ አዴ ተብዩ እዚህ ስትመጣ እንድትነግረኝ እፈልጋለሁ። አሃ እኔ ላንቺ ወሬ ላቀባብል፣ አንቺ ደግሞ ደግ እንደሰራ ሰው ልትከፊኝ፣ እንደዛ ነው ነገሩ? አዎ አሹዬ፣ ይሄ ለመጀመሪያ ጊዜ ብቻ ነው እንጂ ሌላም ጨብርላለሽ። ምን ነው ቤሪ፣ ሰው እንኳን ባትፈሪ ፈጣሪን አትፈሪ? ምንም ያስፈራ ነገር መጣ? ማንንም አያየኝም ማንንም አይሰማኝም ብዬ ላንቺ ወሬ ላቀባብል አይደል? ይኸውልሽ አንዱ ፈጣሪ ያየኛል። እኔ አሹ ቀብራራው የሚይልሽ እንዲህ ያለ ተልካሻ ነገር አላደርግም። ይኸውልሽ ገንዘብሽን ያዥና ሌላ ሰው ፈልጊ። እኔ አሹ ወሬ ሳቀባብል ልገኝ። ምን ችግር አለው? ይሄ እኮ ኃጢአት አይደለም። የተባለውን የተነገረውን በሙሉ ነው የምትነግረኝ። ይሄ ምን ችግር አለው? አሹ ለማንኛውም አስብበትና እናወራለን። እሺ ነይ እንጂ ገንዘብሽን ውሰጂ። ነይ ብያለሁ። አሹ ምንድነው እሱ? ምኑ? የምን ብር ነው የሰጠችው? አሬ እኔ አይደለም ሮማኔ። ታዲያ ማን ነው? ቆይ ለምንድን ነው ገንዘብ የሰጠችው?
ቆይ ምንድነው እሱ? አሹ አረ ምንም ያደረኩት ነገር የለም እንዴ። እየሰማሽኝ ነው? ሰጅ እያልኳት ትታይ ስትሄድ ምን ያወራችሁ ነበር? ቆይ ሲጀመርኩ ፍቅር እቺ ልጅ ድጋሚ እዚህ ቤት እንዳትገባ ብላ ነበር። አሃ ታዲያ እኔ ተመቼ ጀምሮ ነው እሱ ያለችኝ የምሰማው? እቺ ልጅ እዚህ ቤት አለመምጣቷ ለኛም ጥሩ ነው። አሹ ተዋት በቃ አትምጣ። አሃ ኋላ በሩን ዘግቼ ያልከፍትም ብል እትዬ ቢመጡ ምን ይሉኛል? ታዲያ ምን አስጨነቀ? አሹ ለምን አላስገባህትም ከተባልክ ፍቅር እምቢ ብላኝ ነው ትላለህ። አንተ ምንም ያስጨንቅ ነገር የለም። አሃ ለካ እንደዛ ማለት ነው። አዎ አታስገባት አሹ። ይቺ ሴት አደይና ዴቭን ለመለያየት ቆርጣ ተነስታለች። ራሱ ዴቭ ካልፈልጋት ቆይ ለምን እዚህ ያመጣታል? ለምን አያባራት? አሹ ደግሞ ይሄንን ነገር ስንት ጊዜ ነው የምነግርህ? ዴቭ ፈልጎ አይደለም እናቱ ናቸው እንደዛ እንዳደርግ እያስገደዱት ያሉት። እሱ ስልክ ነሽ ሮማኔ። ታዲያ ይህንን ገንዘብ መልስ እያልሽኝ ነው? አምጣው አሹ። ምን ልታደርጊው? እትዬ ሲመጡ ለሳቸው ሰጣቸዋለሁ። እንደዛ ይሻላል ሮማን። ምን ብላ ነው የሰጠች? ቤት የሚከናወነውን ነገር ሁሉ ስለኔ የምሰማውን ነገር ሁሉ የምትነግረኝ ከሆነ ነው ብላ ነው የሰጠች። የምርህን ነው አሹ? አዎ ሮማኔ። ሁሉንም ነገር እትዬ ሲመጡ ነግራቸዋለሁ። አምጣው ብሩን። እንደዛ ይሻላል። አዎ አሹ። ለራሳቸው ነግራቸው እዚህ እንዳትመጣ ያደርጓል። ዴቭ ለምንድን ነው እንደዚህ ያደረግከው? እንደዚህ ማድረግ አልነበረብህም። ምን ላድርግ ታለ? የምትለውን ነገር እየሰማሻት አይደል? ቢሆንም ዴቭ እንደዚህ ማድረግ አልነበረብህም። አንተና አደይ እኮ ያንን ሁሉ ችግር ያሳለፋችሁት፣ እኛ ደግሞ ዝም ያልነው ይሄ ነገር እንዳይመጣ ብለን ነው። እንደዚህ ማድረግ አልነበረብህም። አላውቅም ታለ። ምን ማድረግ እንዳለብኝ አላውቅም። አደይን እያጣኋት ነው። እናቴም ደግሞ ደህና አይደለችም። እሺ ምን ላድርግ? ዶክተር እናቴ እንዴት ነች? ዴቭ ተረጋጋ። አሁን ደህና ነች። ዶክተር ማየት እችላለሁ እኔ? አሁን ረፍት ማድረግ አለባት ትንሽ ደቂቃ። ቆይ ምንም መፍትሄ የለውም እንዴ ዶክተር? እዛ ስንት ሆስፒታል ተመላልሳ ምንም መፍትሄ ያላገኘችውን እንዴት እዚህ ልታገኝ ትችላለች? ያለችበት ሁኔታ በጣም ከባድ ነው ዴቭ። አይ ምስኪን አልምዬ፣ ይሄ በሽታ እኮ ከበፊትም ጀምሮ ነው የሚጫወትባት። መቼ ይሁን ከዚህ በሽታ ተገላግላ እፎይ የምትለው? በተሻላችሁ መጠን ከሚያስደነግጧትና ከሚያስጨንቋት ነገሮች ጠብቋት። ከዚህ በላይ ነው አልችልም። ማስመሰሉን እኔ አልችልም። የእናት ህይወት አደጋሪ ነው። በድጋሚ እንደዚህ ከወደቀች ተመልሳ ላትነሳ ትችላለች። ቆይ ሌላ ሆስፒታል የለም? ለምን ሪፈራል ጽፍላትም? እዚህ ከተማ ከዚህ ሆስፒታል የተሻለ ምን ሆስፒታል አለና ነው ሌላ ቦታ የምንወስዳት? እዚሁ ይሻላታል። ሌላ አማራጭ ካገኘ ጥሩ ነው። ዋናው የእናት ጤና መመለሱ ነው። መሞከር ትችላለህ። እስቲ በቃ እኔ ሂጅ ልያት። እሺ ዶክተር። አቤት ዴቭ። ከእናቴ መታመም እኩል ከአደይ ጋር ያላችሁ መቀራረብ በጣም እየረበሸኝ ነው። እንዴ ምን ማለት ነው ዴቭ? እኔና አደይ እኮ ምንም ነገር የለን። የማምንህ ነው እንዲህ የሚመስለው? ሁሌ በተጣላን ቁጥር አጠገቧ ነው ያለው። ቆይ ከእሷ አጠገብ ምንድን ነው የምታደርገው? ምን ትሰራለህ? አደይ እኮ እጮኛዬ ናት። አውቃለሁ። ታዲያ የምታው ከሆነ ምን ትሰራለህ? በምችለው ላገዛት እየሞከርኩኝ ነው። አንዳንድ ነገሮችን እያማከርኳት። በእኛ ፍቅር መሀል ያንተ እገዛ አላስፈላጊ ነው። ከተረዳኋትም ካገዝኳትም እኔ ነኝ። እኔ በቃታለሁ። ዶክተር ቦታን የሳትክ እየመሰለኝ ነው። በተሳሳተ መንገድ አትረዳው ዴቭ። እኔ ፍላጎት ያዴ ደስተኛ እንድትሆን። ይኸውልህ ዶክተር፣ የእሷን ደስታ የማውቀው እኔ ነኝ እንጂ አንተ አይደለም። በድጋሚ ደግሞ አጠገቧ ላይ አልፈልግም። እሺ ግን ደግሞ እኔ እሱን የማደርገው አደይን ደስተኛ ስታደርጋት ነው። ካላስከፋት እኔ አደጋ ምን እሰራለሁ? ቀሽም ነህ እንዴ? ስለ አደይ አንተ ምን ይመለከታል? ከተጎዳችም ከተደሰተችም እኔ ነኝ የሚመለከተኝ። እኔ በቂዋ ነኝ። እሺ ስማ፣ ደግሜ አደይ አጠገብ እንዳለ ባይ ደግሞ የሚፈጠረው ነገር ታውቃለህ። ለሊየ በቃ ተረጋጊና ሲመጣ ታወራላችሁ። ቆይ እንዴት ይደብቀኛል? እኔ ማንም ሰው እንደሌለኝ እያወቀ ለምንድን ነው ይሄን ነገር ይደብቀኝ? ገጀራው ከእውነቱን ይንገርሽ አይንገርሽ ገና አላረጋገጥሽም። እሱ የነገረኝ ነገር በሙሉ ትክክል ነው። እናቴ እኮ አትክልት ኮትኳቹ ለረጅም ጊዜ ስትፈልገው ነበር። አባቴ ራሱ እኮ አብሮ እያፋለጋት ነበር። እና ገጀራው ወንድምሽ ነው? አዎ አደይ ወንድሜ ባይሆን ኖሮ እንዴት እናትና አባቴ በዛ ልክ የሱን ስም እያነሱ ይጨቃጨቁ ነበር?
አዎ አስታውሳለሁ። አባቴ ሁል ጊዜ ለምን እያለ እናቴን ይጠይቃታል። ግን እሷ ምንም ነገር መልስ አትመልስለትም። ለምን እንደሆነ ባላቅም ሁሌ ይጨቃጨቃሉ። ተረጋጊ ለልዬ። ምናልባት እኮ ገጀራው ንብረትሽን ለመካፈል ብሎ ያደረገው ነገር ሊሆን ይችላል። እሱ ያለሽን ሁሉ አትመኝም። እሱን ተይው አደይ። አሁን እያናደደኝ ያለ የቤኪ ይሄንን ነገር ከኔ መደበቅ ነው። ቆይ እንዴት ይደብቀኛል? ለልዬ አትናደጅበት። እሱም እኮ የራሱ ምክንያት ይኖረዋል። ምንም ይሁን እንዴት እሱ ይደብቀኛል? ገጀራው ምንም ይሁን ምን ማለት እኔ ሊጎዳኝ የነበረ ሰው እንደሆነ እኮ አውቃለሁ። ግን በቃ ወንድሜ እንደሆነ ሳስብ ውስጤ በሐሴት ይሞላል። ተይ ለልዬ፣ ሳታረጋግጭ እንደዚህ ተስፋ አታድርጊ። መጀመሪያ እውነት መሆኑን ማረጋገጥ አለብሽ። ምናልባት እውነት ላይሆን ይችላል እንዴ? ምናልባት። ግን አደይ ወንድም ቢኖረኝ በጣም ደስ ይለኝ ነበር። ታውቂያለሽ፣ ልቤ እውነት ቢሆንስ ብሎ ሲያስብ አላቅም፣ ብቻ ውስጤ የሆነ ደስ የሚል ስሜት ይሰማኛል። ለልዬ እንደዚህ ተስፋ አታድርጊ። የገጀራው ነገር አይታወቅም። እኔ የምልሽ ዛሬ ስራ የለሽም አለ? ታዲያ ምንድነው ገብተሽ ማሰሪ? ቆይ በፊት መተሽ አጠገቤ ቁጭ በይና ስታወጊኝ ወይ የምትል ሰውዬ አሁን አጠገብ መጥቼ ስቀመጥ ለምንድነው የምትቀየረው? ቆይ መቼ እኔ ድሮ ቁጭ በይ ተጎለች ብዬሽ አውቃለሁ? ወጣኝ እንደዛ አውቃ ነው አሹ። እኔ እኮ የምትበሳጨው የምትናደደው እንደ በፊቱ ቁጭ ብዬ ስለማላወራክ ነው ብዬ አስብ ነበር። ለዛ እኮ ነው አሁንም ቁጭ ብዬ ስራዬን ትቼ የማወራክ። ማን ነው? አሹ። አረ በር ተንኳኳትዬ እንዳይሆኑ። በቃ እኔም ወደ ውስጥ ልግባ። ቆይ ምን ሆነሻል ሩታይ? እንዲረዳኝ እኮ ፈልጌ ነበር አሹ። ማን ነው እሱ? ተዋሹ። ለምንድን ነው የምትወሩት? ንገረኝ እንጂ። አንቺ እኮ ማለት በጨነቀኝ ጊዜ በጠበበኝ ጊዜ የልቤን ሁሉ መጥቼ የማዋይሽ እህቴ እኮ ነሽ። አባቴ ጋር መመለስ አለብኝ። አሃ ለምን? እዚህ ሆኜ በዚህ ሁኔታ መቀጠል አልፈልግም አሹ። እሄዳለሁ። ምን ነው ሩታይ? እዛ መቼ ይመችሻል? የአባትሽ ምሽት መስለኝ እዛ ያለችው። አዎ እሷን ሸሽተሽ አይደል እንደዚህ የመጣሽው? ቆይ ሩታይ እዚህ ምን ከፋሽ? ምን ጎደለሽ? አሹ እኔ ሰሞኑን ደህና አይደለሁም። ደህና ለመሆንሽንማ እያየሁ ነው። ስለዚህ እሄዳለሁ። እና ደህና ለመሆኑ ቤትሽን ትተሽ የምትሄጂ? አዎ አሹ እሄዳለሁ። እኔ እኮ ልነግረው ነበር፣ እሱን ፈልጌ ነበር የሄድኩት። እሱ ግን ለኔ ቦታ አይሰጠኝም። ከዶክተሩ ነው ጉዳዩ? አዎ ዶክተሩ አሹ። እኔ ምንም ሊረዳኝ አልቻለም። ይኸውልሽ እኔ እኮ ቀድሜ ነግሬሻለሁ፣ አንቺ አላምን ብለሽኝ እንጂ። ምንድነው ማምነው? ማፍቀርሽን ነው። እንዴት አይገባኝ ብለሽ? እንዴት አንደበትን እንደሚያሳስር እኮ ጠንቅቄ ያውቃለሁ ሩታይ። በደንብ ነው እንጂ የማውቀው። ሳልነግረው እንዲረዳኝ ነበር የፈለግኩት። እሱም እንደኔ እየተሰማው መስሎኝ። ከዛ ልነግረው ስል ዳይመንድ መጣና አቋረጠ። ይሄ እርጎዝም እንደው ዘላለም አለሙም ጥልቅ ማለት ምን ብለሽ ለሱ ትናገሪያለሽ? ይኸውልሽ ዳይመንድ እንደሆነ ተድሮ ጀምሮ ያው ነው የፍቅር መቀስ በይው ማቀሳሰር እንጂ መሽ ማገናኘት ያቅበታል። አያሹ እሱ እኮ ምንም አያውቅም። አንተ ልትረዳው አትችልም። በይሩታይ ይኸውልሽ እንደዚህ በፍቅር ኒያላይሽ ሲዞር ሌላ ሰው እንዳይሻ። ሴት ልጅ ቆጠብ ስትል ነው የሚያምርበት። ኡፋሹ ደግሞ ይሄ እኮ ከተማ ነው ገጠር አይደለም። ቢሆንስ እንዴ ከተማም ገጠርም ይኸውልሽ የሴት ልጅ ሞገሷ ያው ነው። አዎ እንዴ አታያትም እንዴ ሮማኔ እንዴት ኮራ አብላ ስንት ዘመን ደጅ እንዳስጠናሽኝ። ከፈለግሽ አኮራር ከሷ ተማሪያው እያንዳንዱን ታስተምርሻለች። አሹ አንተ እንኳን ትረዳኛለህ ብዬ ነበር። አንተም ግን እየቀለድክብኝ ነው። ነይ እንጂ ሩታይ ነይ እናቴ። አይ ሳላውቅ እንደው ማይሆን ነገር ተፋጠር። እኔ ራሱ መካሪ የሚያስፈልገኝ ሰው ቆይ ማን ነው እኔ ነው መመክራት? እኔም ብሎ መካሪ። ለልዬ ለምን አልመጣች? እኔ እኮ ከስራ ነው የመጣው። ማዘሯ ለሊ ቤት ነች ያለችው። ደግሞ እነዛ በጥባጮች ይሄዱ ነው። ኪንጎና ቅምጥል አብረው ወጡ። ኩኩሻ እንደሆነ ከወጣች መመለሻ የላትም ታውቃለህ። እሷ እንኳን ለሊ ቤት ነበረች። ምን ትሰራለች እዛ? ከአዴ ጋር መጣ ነበር። እኔ ምንድሽ እናቴ? ወይ ልጄ የሆነ የምነግርሽ ነገር አለ። ምንድን ነው? እኔና ለሊ ማለቴ ኩኩሻዬ እንዴት ናችሁ? አንቺ በራት አንኳኩ እንዴ? ምንድን ነው? አስደነገጥኳችሁ እንዴ? ልጅቷ ኩኩሻ አረ የሰላም አይመስለኝም። ሂድና ግባና እናግራት እስቲ።
ልሄድ ነው። ወዴት? ሚጣን ፍለጋ መሄድ አለብኝ። እዛ አባቷ ጋር ይክፋት ይድላት ምን ይበላት ምንም ማውቀው ነገር የለም። እንዴት ድንገት ተነስተሽ እንደዚህ አይነት ነገር አሰብሽ? ሰላሜን አሳጣኝ። ምንም ስለሷ ማሰብ ማቆም አልቻልኩም እና ልቤ አላርፋለኝ። በቃ ልሄድ ነው። ግን መንገዱ ይሁን ባቡሬ እሄዳለሁ ወስኛለሁ። ወይ ኩኩሻዬ ወይ ማዘሯ ግዴታ ነው። አደራዬን እንኳን ባልወጣ እጂ ማየት አለብኝ። ቅምጥል ሰምታለች? ግን አልነገርኳትም። ከሰማች አትለኝም። ከሄድኩ በኋላ እነግራታለሁ። እንደዛ ይሻላል ኩኩሻ። አዎ ባቡሬ በሄድ ይሻላል። የውሸት ደህና መሆኔን ማስመሰል ሰልችቶኛል። ያለችበትን እጂ ማወቅ አለብኝ። እሺ ኩኩሻ፣ ግን በቶሎ ተመለሽ። እዛ መሆንሽ ታውቂያለሽ አባቷን ይረብሻል። ከሱ ጋር ሳትጣይ በሰላም ተመለሽ። አይ ለጸብ ሳይሆን ያለችበትን ሁኔታ ለማየት ነው። በዛ ላይ በጣም ናፍቃኛለች። እንግዲህ በሰላም ግቢ ኩኩሻዬ ነች። አሜን ማዘራ። በሰላም ያስገባሽ ኩኩሻ። በየሰው ላይ ስንት ነገር አለው። አሁን እኮ እሷን ሲመለከቷት ምንም ነገር ያለ አይመስልም በውስጧ። ወይኔ ኩኩሻዬ፣ እንግዲህ በሰላም ያስገባሻ ምን ይባላል? አሹ ቀብራራው ይላል አባቴ። አንተ ድፍረት! አሁን ደግሞ ምን ሆንክ? ቆይ አይነን በጨዋት በመጣ ደግሞ ምን ቀርኝ ብለህ መጣ? አሹት ያራዳ ልጅ ፍቅር እንጥራልኝ እስቲ። ምን ብዬ እጠራታለሁ? ቆይ አንተ ትንሽ አታፍርም? ተያይዛችሁ ጠፍታችሁ አሁን ተመልሰ ጥራልኝ ስትል በላውን ተናግሬያለሁ። አካለ ጎዶሎ ሳላደርግህ ከዚህ ቦታ ሂድ። አሹ ደግሞ ምን እሺ ነው አሁን እዛ ገጠር ፎንቃ ምናምን ጠብ አላደረገሽም እንዴ? እኔም እኮ የፎንቃ ነገር ሆኖብኝ ነው። አሹ አሹት እናቷ ሳትመጣ በሙሉ ጥራልኝ እስቲ። ያራድዬ ልጅ ኧረ እባክሽ ና እና ግድ የለም ና ግባ። እኔ ስራውን እተዋለሁ እና አንተ በእኔ ቦታ ተተካና ግባ። ግድ የለም ትመችኛለሽ እኮ ፍቅር። ሄደዛ ሞዛዛ ቆይ ትንሽ አታፍርም? ቆይ ምን ልትሆን ነው? ኧረ አሹቲ እኔ ምን ሆናለሁ ብለህ ነው? ስልጣኑም ወንበሩም ዱላውም ቁልፉ ራሱ ባንተ አይደል እንደሚያምረው? አሹቲ አንተ ካረዳኝ እኮ ምንም ማድረግ አልችልም። እስቲ ጥሪልኝ አባቴ። በል አሁን አጉል ሙገሳ አንተና ለምንና እንዴት እንደፈለካት ተናገር። ምን መሰለሽ አሹ ሩታይ ዞር በልልኝ አሹ። ቆይ ኧረ ሩታይ ምን ሆነሻል? አቤት እቺ ልጅ ምን ሆነ ዘንድሮ? አቤት እንደው ግርም እኮ ነው። አንተ ወዴት አባት ሾካለ ሾካካ ለገበምራል እታለም ልጄስ አለ ከዶክተር ጋር እያወራ ነው። አልሚዬ እሱም እኮ ተጨነቀ፣ ግራ ገባው። አይ እታለም አንቺ ነሽ አይደል እያበረታታሽ ለዚህ ያበቃሽ። ተይ እታለም ተይ ያቺን ሰራተኛ እንዲያገባ ልጄን አታበረታችው። ይሄንን የሚያረግ ከሆነ እኔ እናቱን ትቶ ነው። አልሚ አትበሳጭ፣ ለጤናሽ ጥሩ አይደለም። እኔ አላፈቀርኳቸው። ደግሞ ማደይ ሰርታ በላች፣ ቤተሰቦቿን ረዳች እንጂ ምን አደረገች? ተይ እታለም ስለሷ ልጅ አታንሽብኝ። ይልቅ እኔ ደህና እንደሆን ከፈለግሽ ከቤሪ ጋር ቀራርቢልኝና ልጄን ይዤ ልሂድ። እሱ ግን እዛ መኖር የሚፈልግ አይመስለኝም። የእሱን ፍላጎት ማን